ሰላም ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሄሉዬ 150K ገብታለች። በጣም ለረጅም ጊዜ ስንጠብቀውና ስንጓጓለት የነበረው ቀን ነው። እውነት ለመናገር ቪዲዮ መስራት የፈለግኩት ትናንት ማታ ነበር፣ ግን ኢሞሽናል ሁኜ ስለነበረ መስራት አልቻልኩም ማለት ነው። የኔ ቆንጆ፣ የኔ ውድ እህት፣ የኔ ጀግና፣ የኔ አመለ ወርቅ፣ የኔ ሸጋ ሴት፣ የምር በቃ ሄሉዬ ሴትነቴን የማይባት ሴት ነችና የሆነ አለ አይደለ እንዴት ብዬ እንደምገልጻት ምንም ቃል ባይኖረኝም ብቻ ግን የኔ እናት ሄሉዬ የኔ ቆንጆ የኔ ውድ የኔ ሞዴል በጣም ነው የምወድሽ፣ በጣም ነው የማከብርሽ። ይሄ መውደድና ማክበር በሆነ ነገር የሚገለጽ ቢሆን በዛ ነገር በገልጸው ደስ ይለኛል። ብቻ ግን እግዚአብሔር አምላክ ከዚህ በላይ ከፍ እንዲያደርግሽ ምኞቴ ነው። ሲጀመር 150K መግባት አሁን አይደለም የነበረባት፣ በጣም ረዥም ጊዜ ነበረ 150K መግባት የነበረባት። አሁን 200K ወይ ደግሞ 250K ነበረ ማክበር የነበረባት። ነገር ግን ያው በሄሉ ላይ በጣም ብዙ ነገሮችን ታውቃላችሁ፣ ያለፈቻቸው ብዙ አይነት ስቃዮች፣ ብዙ አይነት መከራዎች፣ ብዙ ጊዜ አልቅሳለች፣ ብዙ ጊዜ ወድቃለች፣ ብዙ ጊዜ ደግሞ ተነስታ፣ ብዙ ጊዜ ደግሞ ከፍ ብላ ሳይታናለች። እና የኔ ውድ እህት ሁሌም እንደዚህ ከፍ እንዳልሽ ሁሌም አሸናፊ እንደሆንሽ እንድትቀጥይ እግዚአብሔር አምላክ ይፍቀድልሽ። በዛ ላይ ደግሞ በጣም ጀግና ሴት ነች። በእምነቷን ብትሉ በቃ በምን አድርጌ ልግለጻት? እመቤቴን የኔ ወርቅ የኔ ማር በቃ እኔ ቃል የለኝም። ብቻ ግን የጻፈችውን ደግሞ ላንብብላችሁ ምን ብላ እንደጻፈች ማለት ነው። እኔ ሁላችሁ 1 ሰዓት ሊሆን ሲል ያየሁት እውነት ለመናገር ያው ስራ ተፍተፍ ማለት ወይም ደግሞ እንደዚህ ገብቼ ብዙም ቼክ አላረኩም የነበረ ማለት ነው። 150K ገብተናል። በመጀመሪያ ፈጣሪ የተመሰገነ ይሁን። በመቀጠል እናንተንም በጣም አመሰግናለሁ ቤተሰቦች፣ እኔ እንዳከበራችሁኝ ፈጣሪ ያክብርልኝ ብላ የፍቅር ምልክት ዱቅ አድርጋለች ማለት ነው። እና የምስጋና ምልክት የሆነ አገላለጿ ራሱ ደስ ሲል በቃ ዩአር ሲዩቲ ነው። ማርያምን በቃ ምርጥ ሴት ነሽ እና የኔ እናት እውነት ለመናገር ማለት ነው። ትናንት እንደ ደስ እንዳለኝ አታውቁም እናንተ። የሆነ 49 አለቅ ብላ ነበረ፣ ትንሽ ቆይታ ነበር። በነገራችሁ ላይ ማለት ነው ከተሰራ በቃ ፓወርፉል ሁናችሁ ከሰራችሁ ምንም የማይለወጥ ነገር የለም። እንዴት ነው ሄሉዬ 150K ማገባው እያልን ስንጮህ፣ ሄሉዬ ደግሞ ያው አንዴ ቪዲዮ መልቀቅ፣ አንዴ ያለ መልቀቅ፣ አንዴ መጥፋት፣ አንዴ መምጣት እያለች ስለነበር ለዛ ነው 150K ቶሎ ያልገባችሁ ማለት ነው። አሁን ደግሞ ቆረጥ ብላ ስትሰራያችሁ 150K ገባች። ሄሉዬ በዚሁ የምነግርሽ ነገር እባክሽ ከዚህ በኋላ 1 ቀንም 2 ቀንም 3 ቀንም ሆነ ከሚዲያ እንድጠፊ አንፈልግም። ማለት እኔ በራሴ አልፈልግም። አሁን ልክ እየሰራሽ እንዳለሽ ሞጭረሽ ስሪ። ከዛ 250K ስትገቢ ታቆሚያለሽ ማለት ነው። ታቆሚያለሽ ስልሽ የሆነ ጋፕ ትፈጥሪያለሽ፣ ረፍት ታርፊያለሽ። ግን አሁን ቻናልሽ እየሄደ ስለሆነ በደንብ አድርገሽ ስሪ። በዛ ላይ ደግሞ ማለት ነው ሁሌ ቪዲዮ መስራት ከጀመራችሁ ምናምን የሆነ አይደብራችሁም ለመስራት። ግን 2 ቀን 3 ቀን ቪዲዮ መስራት ታችሁ ከዛ ስትመለሱ ምናምን ይደብራችኋል። የሆነ የስራው ስታይል ሁላ ነው የሚጠፋባችሁ። እና የኔ ወርቅ በቃ አሁን እንደጀመርሽው በደንብ አድርገሽ ቆሾ ማለት ነው። እኛ ደግሞ ከጎንሽ ነን። በቅርቡ 200K እንደምናከብር ደግሞ አልጠራጠርም። ትችያለሽ። በጣም ብዙ አንዳንዴ እኔ ብሆን በቃ ብዙ ነገሮችን እተው ነበረ ምናምን ብዬ አስባለሁ። ሄሉን ሳስብ ማለት ነው። የምሬ ነው። ማርያምን በጣም ብዙ ነገሮችን ተጋፍጣለች። በጣም ብዙ ነገር ይሄ ነው ብዬ ማልነግራችሁ እናንተ የምታውቁት ብቻ አንዳንዴ ሴትነት በራሱ ፈተና ሆኖ እያለ ግን ሴትነትን ደግሞ የሚፈትኑ ፈታኝ የሆኑ ነገሮች አሉና ያኔ ማንም ሳይፈትናችሁ ሴትነት በራሷ የራሷ የተፈጥሮ ሁኔታ ፈታኝ ነው ነው በቃ በጣም ፈታኝ ይሄ ነው ማትሉት። ከዛም በተረፈ ደግሞ ሌላ ፈታኝ ሲጨመርባችሁ አስባችሁታል። የሆነ ዓለም ነው የምትደበላለቀው። ግን ሄሉዬ ደግሞ ሴትነቷንም ጠብቃ ማንነቷን ጠብቃ ክብሯን ጠብቃ የሆነ አለ አይደለ ባህሏን ጠብቃ እንዴት አድርጌ ልንገራችሁ። በቃ እሷ ታውቃላችሁ፣ ያው የሶሻል ሚዲያ ሰው ስለሆነች ማታቋት አትኖሩ አይደል? ሰብስክራይብ ያላደረጋችሁ አትኖሩ መቼም የኔ ቤተሰቡ ናችሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጓት። ምርጥ እህታችን ናት ደግሞ እኮ ማለት ነው። ሄሉ ሰብስክራይብ አድርጉኝ እንኳን አትልም። ለምን እንደማትል አላቅም። ብቻ ያኔ አላቅም ሳይሆን ምንድነው ያለችው? የሆነ ታይም ላይ ጠይቀናት ነበረ። ላይቭ ላይ ነው አይደል ቤተሰብ? እኔ ሰው በፍላጎት እንዲከተለኝ እንጂ አስገድጀው እንዲከተለኝ አልፈልግም ነው ያለችው። አያችሁ አይደል? እሷ የሆነ እንደዚህ ነው ምናምን ብላ እንትን አትልም። ያኔ ፈልጋችሁ እንድትከተሏት ነው እንጂ ለምና ወይ ደግሞ አስገድዳ ምናምን እንትን አትልም። እና ብቻ የኔ ቆንጆ የኔ ሞዴል ሁሉን አሳክቶ የሰጠሽ ፈጣሪ የተመሰገነ ይሁን። እና በዚሁ በመቀጠል ደግሞ የሄሉ እህቶች እናንተ ትለያላችሁ። ምንም ነገር ቢያጋጥማት ብትወድቅ፣ ብትነሳ፣ ብትስቅ፣ ብታለቅስ ሁሌም ከጎኗ ናችሁና እግዚአብሔር አምላክ ከእናንተ ጎን ይሁን፣ ከእሷ ጎን እንደሆናችሁት ማለት ነው። እግዚአብሔር አምላክ ደግሞ ልባችሁን አይቀይርባችሁ። ልክ እንደዚህ ከፍታዋ እንደፈለጋችሁ፣ ሳቋ እንደፈለጋችሁ፣ ደስታዋ እንደፈለጋችሁ ሁሉ ለእናንተም ደስታን፣ ሳቅን፣ ሰላምን እግዚአብሔር ወደ ቤታችሁ ያስፈንላችሁ እና ደግሞ ሁሌም ከጎኗ ሆናችሁ የእሷን ከፍታም እንዳያችሁ እናንተም ደግሞ ከፍ በሉ። በሰላም ለሀገራችሁ ያብቃችሁ። በጣም ንጹህ ልብ አላችሁ። እግዚአብሔርም ምንም ነገር አንዳንድ ሰዎች የሆነ ነገር ከሌ እንደዚህ ነች ምናምን ሲባል ይሸሻል እና እናንተ ግን ምንም ብትባል ብታለቅስ ብትጠፋ ከሚዲያ ምንም ነገር ቢፈጠር ምንም አትገለባበጧላችሁና
አምሶ በቃ ምንም ማለት አልችልም። እና በጣም ብዙ ናችሁ ግን ማለት ነው። አሚት የምትባል እህት አለቻት የሄሉ ማለት ነው። እኔ በጣም የሚገርመኝ አንዳንዴ ዝም ብዬ አስባለሁ ምናምን የሆነ ቪዲዮዋ ሲመጣልኝ ቲክቶክ ላይ ሳይ ማለት ነው። ግን ማለት እሷ አሁን በፊት ጀምሮ ነው እንግዲህ የሄሉ የሄት የሆነችው እና ሁሌም ቢሆን እሷ ናት ከጎኗ ቁማ ምናምን ከዛ ሌላ እህቶቿንም ሰብስባ ምናምን ነገር እንትን የምትለው እና በጣም ብዙ እህቶች ቢኖሯትም ግን አንደኛዋ በጣም አንደኛ የምትባለው ማለት ነው አሚት ትባላለች። እና ትችያለሽ። በዛ ላይ ደግሞ አንዳንድ የሚገርመኝና ግርም የሚለኝ ነገር ማለት ነው አሚት ሙስሊም ነች፣ ሄሉዬ ደግሞ ኦርቶዶክስ ነች። ታውቃላችሁ። አያችሁ፣ ፍቅር ማለት ኃይል ነው። እምነት አይገድበውም፣ ማንነት አይገድበውም፣ ምንም ነገር ሊገድበው አይችልም። ያኒ በቃ ይህ እምነት ሊገድባችሁ የምችለው ምናምን በምንድን ነው መሰላችሁ? በጋብቻ ብቻ ነው። ስትጋቡ እምነት አንተም በእምነት እኔም በእምነት የሚባል ነገር የለም። ግን የሆነ ጎረቤትነትን፣ መዋደድን፣ መከባበርን፣ ጓደኝነትን፣ እህትነትን ግን ምንም የሚገድበው ነገር እንደሌለ በእሷ ራሱ ተምሬያለሁ። አላችሁ በጣም ብዙ ብዙ እመቤቴን በቃ ይሄ ነው ተብላችሁ ቃል ማይገልጻችሁ ሰዎች አላችሁ። እና ሰውን ዝም ብላችሁ በማንነቱ የምትወዱ የሆነ ስታከብሩ ስትወዱ ደግሞ ማንነታችሁን አሳልፋችሁ የምትሰጡ ማለት ምንም ቢመጣ ከፊት የምትገኙ እና ብቻ እንደዚህ ንጹህ ያላችሁን ፈጣሪ ይጠብቅልን። የምሬ ነው ማርያምን። በቃ የብዙዎቻቸው ቤተሰብ የሆናችሁ አላችሁና የሆነ በቃ ምንም አትቀየሩ፣ አትከረባበቱ። ሰው በመሆኑ ብቻ የምትወዱ የምታከብሩ የሆነ እንደዚህ ብላችሁ ማታሽቃብጡ። አንዳንድ ሰው የሆነ ቤተሰብ መሆን የሚፈልገው ምንድን ነው ከአንዱ ቤተሰብ ይሆንና የሆነች ነገር ይዞ ከዛኛው ጋር ሄዶ ከሌኮ እንደዚህ ናት ምናምን ብሎ ነገር ለማቀሳሰር ማለት ነው ነገር ለመብላት ብቻ ፋሚሊ መሆን የሚፈልግ ሰው አለ። ግን ደግሞ እንደዚህ ከልባችሁ ደግሞ ቤተሰብ የሆናችሁ ሰዎች አላችሁና እንደናንተ አይነቱን ያብዛልን። ሁሌም ከፍታችሁን ያሳየኝ። የምሬ ነው። ፍቅራችሁ ራሱ እንዴት እንደሚያስቀና ልነግራችሁ አልችልም። የምር በቃ በጣም ብዙ ነገር እንኳን ቢፈጠር ማለት ነው። እኔ ደግሞ ከሄሉ የእህቶች የሚገርመኝ ነገር ሌላ ልንገራችሁ። ምንም ነገር ቢፈጠር እንኳን ሰውን አይሰድቡም፣ ሰውን አይዘቀዝቁም ምናምን ነገር እና አንዳንዴ እንደውም የሆነ ታይም ላይ የሆነ እንዴት ነው መዘቅዘቅ ነበር ምናምን ብለን ነበር ካስታውሳችሁ፣ የቢኒዬን እህት ማለት ነው። እና ይሳቅረቦ ደግሞ ቢኒ ካልኩ አይቀር ልንገራችሁ። ልጁ እንዴት ነው ደስ ያ ተመችቶኛ ምናምን ባልኳችሁ፣ አይ ሄሉዬ የቢኒዬ ብቻ ናት ብላችኋልና እኔ እኮ ችግር የለብኝም። ብቻ ሄሉዬ ይመቻት። ከዚህ በፊትም ተናግሬያለሁ። ሄሉዬ ከሌን ፈልጋለሁ ትበል ከከሌ ጋር እኔ ምንም በቃ ለምን ከኢማራት መንግስት ጋር ነው የምፈልገው ላትልም እደግፋለሁ። በቃ ሁኝ ነው ምላት። በቃ ከፈለገችው እሷ ጋር ትሁን። ከእሷ ጋር የመጣ ሰው በቃ እወደዋለሁ። ገባችሁ እንጂ ከሌጋውኝ አልላትም። የፈለገችው ሰው ጋር ትሆን እኔ ደግሞ ይመቸኛል ማለት ነው። ያን የሆነው ነገር ማንም ሰው ብቻ የሚመጣው ሰው ይንከባከባት፣ ፍቅር ይስጣት። ከዛ ውጪ እኔ ቤኔን እወደዋለሁ፣ አከብረዋለሁ። ምንም ችግር የለብኝም ከሱ ጋር። እኔ ከሱ ጋር እንዳትሆኝ ሳይሆን ያልኳት ልጁ ተመቸኝ። እኔ ምን ላድርግ? ከዛ አሁን የፈለገችው ሰው ብታመጣ ተመቸኝ። እንደዛ ነውና እና ህያብና ቤኔ ደግሞ አትጥፉ፣ በርቱ ምናምን ነገር። ያው ቤኔ ታውቃላችሁ ሞዴል ነው። ቢኒና ሄሉዬ እኮ ይመጣጠናሉ። በነገራችሁ ላይ ሁለታቸው ሞዴል ናቸው። የሆነ ደግሞ ረጋ ያሉ ልጆች ናቸው ምናምን ነገር። ግን ይነጫጨባ ደግሞ ምን እንደሆነ ተመቼ። ደግሞ አይታችኋል ሰሞኑ ደግሞ አሁን እኔ እንጃ ብቻ እኔ ምን አገባኝ። ለማንኛውም ሄሉዬ ሁሌ ይመችሽ፣ ሁሌ ደስ ይበልሽ፣ ሁሌ ፋፈሽ በልኝ የኔ ፍቅር፣ የኔ ውድ፣ የኔ ሴት እወድሻለሁ። አይ ላቭ ዩ ሶ ማች ቴንክ ዩ በለው። እንግሊዘኛ እችላለሁ ማለት እኮ ነው። በቃ ቤተሰብ እስከዚህ ሰዓት ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ። ባይ። በሌላ ቪዲዮ እንገናኛለን። እና አሸወይና ወይና ነው በሉ። እሺ ሸብ ረብ እንደዛ አድርጉ።